ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ እንደው አንድ ቪላ እያያዙ የተወለዱ ነው የሚመስሉት፣ ሲጨክኑ ማለት ውጡ ሲሉ። እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤት እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለሱም ጨካኝ ሰው ይጥልበታል። ርኅሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባችሁ አውቃለሁ። መቅደስ ውስጥ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦም የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረም ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስ ነው። ታስታውሳላችሁ? እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦህ ነው ያላበላን ሲሉት፣ ለባልንጀራችሁ ካላደረጋችሁ ለእኔ ያላደረጋችሁ ምን ያለ